አንቺ እኮ ጠንካራ ሴት ነሽ አይደል? ሳይ በኢየሱስም በማርያም ካሜራውን አጥፊና ናግዢ እዛ ሰው ፍላጎት ነው ቀልድ ነው ማለት ነው መጀመሪያ እሱ ጋር አይሉን ነው እሱ እንግዲህ እኛ ሪል መስሎን ነው እንደዛ እንትን ስንል የነበረው ያ ሁሉ ዋጋ የሚከፈልሽለት ለቴናዎይ ለጎዳ እንደገና እኔ ትላንት ስስቅ ያየሁልሽ ናት የምር እሷ እንደዚህ አይነት ደካማ ሲነሽ ነው እኔ እኮ ጠንካራ ሲል ነው ላመሰግን ትላንት ዘጠው ምን ሆነሽ ነው ባንቺ ብርታት ውስጥ እኮ ነው እህቴን ሳይ ነበር ጀመሩት መንገር ሁሉ በበረከት አይቋጭም ቀን ለሰጠው ድል እንጂ ሰው ለምርጫው አይታጭም በጊዜ ሰልፍ ያዚ ጉዳይ እግዚአብሔር በማርያም አታልቅሽ ሁሉም ነገር ይስተካከላል አይደል ወደ በማርያም ሁሉም ነገር እኮ ማስተካከላል ምን ታልቅሻለሽ ሰላም ውድ የሰሊና ቤተሰቦች እንግዲህ ዛሬ ያው ቪዲዮ ጋዜጣውና ከእናንተ ጋር ለካሜራ እየስላሰብኩኝ ነው እና አሁን ወደ የሆነ ቦታ ላይ ነበርና የሻውት አቻርቷ ቀጥተኛለሽ ምክንያቱ ልጅ እንደሆነ አላውቅም እና መጥፎ ነገር ይሆናል ብዬ አልጠበቅኩም ምክንያቱም በጣም ብዙ ነገሮች በጣም ብዙ ነገሮች በራሷ ስታደርግና ከሷ በጣም ብዙ ነገር ተምሬያለሁ ጥንካሬ ነገሮችን እንዴት ብልሃት ነው ብልሃት ተሰብስቦ ነገሮችን ተምሬያለሁ ሌላው ደግሞ ምንድነው ለሰሊና ማለት ነው አይደለም ሳትፈልገኝ ራሱ ተጎላ ቦት ስለሚባል በቃ ለኔ ቪዲዮ ቤተሰብ ይሆናል እና አሁን ወደ እሷ ጋር እየሄድኩኝ ነው ምን እንደሆነ አላወቅኩም እግሯን አሟት ሊሆን ይችላል ብዬ ነው ያሰብኩት ምክንያቱም መጥፎ ነገር ይገጥማታል ብዬ ስለማስብ ተጠራራለች ስለሆነች ደስ ያለው ነገር ደግሞ ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ይሻላል አይከፋም ዝምታ ይሁን ማለት ሰይ ተረጋጊ በቃ እንዴ ምንም እኮ ባንቺ ምክንያት እኮ የተፈጠረ ነገር የለም እሱ ሲጀመር ህፃን ነው ሲፈልገው ተነስቶ ይመጣል ሲፈልገው ተነስቶ ይሄዳል የሆነ የሰው ህይወት ምንም ቅንጣት ታክል እንኳን አይሰማው ካልፈለገ እኮ ማንም አላስገደደውም ሲጀመር ምንም አላረግሽም አንቺ ያጠፋሽ ነገር እንደሌለ ታውቂያለሽ እኮ አንቺ እንደዚህ መሆን የማይጠብቅብሽም ካንቺ የሚጠብቀውን ነገር ሁሉ አድርገሻል ቀልድ ነው ማለት ነው ሲሆን የነበረው ድራማ ነው ሲሰራ የነበረው ነው ምንም ሳላረገው ሳይሳይ ነው እሱ ድሮም መጥቶ የሄደ ሰው ነው ሲጀመር እንደዚህ አይነት ነገር ነው ምንም እንትን አይለው ያ ሲጀመር ኤክስ ኢዝ ኦልዌይዝ ኤክስ በቃ አያስፈልግም ድጋሚ ወደ ቤት ማምጣት በቃ ሌላ ሰው እንዳያስፈልገኝ አድርጎኝ እንዴ በዚህ ልክ ማለት ምን ሊጠቀም ነው ግን መጀመሪያም እኮ እኔ በድዩ አይደለም በቀል ነው ብዬ እንኳን እንዳላስብ በራሱ ጊዜ ሊሄደው የተጎዳውበት ሰዓት ነበር እንዴ ምን አደረኩት ምክንያት ነበር የሚፈልገው የቶፋ ልጅ ደውላ መስል የነበረው በዛው እኮ ሊሄድ ይሻለኝ ነበር ይቅርታ ጠይቆ አለውሽ ብሎ ማለት ምን ማለት ነው ማፍቀር ትቼ ነበር እርሜ ነው መውደድ ተመልሶ መጣ ስተበግድ ብቻለሽን እኮ አድርገሻል ይቅርታ ብሎ እስከ መቀበል ድረስ በጣም ትልቅ ነገር ነው ያረክሽው እሱ ይሄንን መማር ካልቻለ ይሄንን ማሰብ ካልቻለ አንቺ ለምን እንደዚህ የምትሆኚ እኮ የራሱ ድግመት እኮ ነው
ቀልድ ነው። እሺ ላይክ ማለት እንደ ቀልድ ገብቶ እንደ ቀልድ መውጣት ይችላል። እንደሱ አስተሳሰብ መጀመሪያ ተቀበለሽዋል፣ ሄዶም ተቀበልሽው። ከዚህ በኋላ ያለውን ነገር እንደዛ አስበው ነው የሚሆነው። ተረጋጊ እናቴ ተረጋጊ። እንደዚህ መሆን እኮ አይጠበቅብሽም። የቻልሽውን ያደርግሽ ሰው ነሽ እኮ። እሱ ቀሽም ነው፣ የቀሽም ስራ ነው ሁሉ የሚሰራ እኮ ይሰበረኝ ሰው እኮ አንዴ ሰብሮ ይሄዳል አይደል? እየተመላለሰ በቀለኛ ሰው እንኳን እንደዚህ ያደርግ። ተረጋጊ እናቴ በእናትሽ። በቃ ሰው ባህሪው ሲሆን ነው እንደዚህ የሚሆነው መሰለኝ። ላይክ ፕራንክ መሰለኝ ሲሆን የሞከራለሁ አይሰራም። እኔ ምን ባትሪ ላይክ መብራት የለም ብለሽ የምታስቢበት ቦታ አለ? እያየን ነው። ላይክ ቤት ውስጥ እንኳን ማድረግ ካልቻለ ሌላ ቦታ ማድረግ ይቻላል። ከዛ ባለፈ ከራሱ አልፎ ተርፎ ለሰዎች መትረፍ የሚችል ልጅ ነው። ፓወር ባንክ አለው። ምን ሆኖ ስልኩ ተዘጋ ብዬ ላስ እኔም በብዙ ስልክ ልሞክርለታለሁ። ስልኩ ዝግ ነው። በብዙ በማያውቀው ስልክ ሞክርለታለሁ፣ ግን በቃ ስልኩ ዝግ ነው። ፈልጎ ያደረገው ነገር ነው ያለ ምክንያት እንጂ ምክንያት እኔ እኮ ላይክ ምን አድርጌ አስቀየምኩት ብዬ ላስ በቃ ከዛ በኋላ እኮ በምንም እኮ አልተጋጨንም። ስንት ነገር ስናስብ ቆንጆ አድርጎ ተበቀለኝ። ድጋሚ ወንድ የሚባል ነገር እንዳያስፈልገኝ ያርጎች ሁሉ እሱን እያልኩ እንድኖር ማለት አለ። ሌላ ህይወት እንዳይኖረኝ በቃ በአንድ ተራ ቴክስት ያለው ካሁን በኋላ እንዳትጠብቂ። ህፃን ስለሆነ እኮ ነው ሁሌ የህፃን ስራ እንደሰራ ደህና ሆነ ሲባል ያው ምን አለው ሻለኝ ነው እኮ ምን አውቃለሁ ማለት ምን ሊጠቀም ነው ብሏል እኮ ከዚህ በፊት አንቺ ህይወት ላይ ምን ጥቅም ነው አንቺን ካልሆነ በስተቀር አለ። አንዳንድ ሰው እንግዲህ እንዲህ ነው ብቸኝነቱን ለመርሳት የሆነ ሰው ህይወት ውስጥ ይገባል። ከዛ ደግሞ ሲፈልግ ወጥቶ የሰው ህይወት አበላሽቶ ይሄዳል። እነሱ አይመስላቸውም እንደዛ አንድ ቦታ ማረፍ ማይችል ሰው ቢሆን ላይክ የሰው ወሬ ሰምቼ አስከፍቼው ቢሆንና ኢቭን ከሱ ጋር ራሱ ካላወራንም እድልን እንዴት አድርጌ እንደመታወት እንዳየሽው ነው። ላይክ ስለሱ ማንም ክፉ ነገር እንዲያወራብኝ አልፈልግም። ግን በዚህ ልክ ለምን ላይክ ምን አረኩት? ወይኔ ጠላቶች እንኳን እኮ እንደዚህ አላረጉኝም። በቃ ጠላት ሲሆን ጠላት ነው፣ ትጠነቀቂያለሽ። ካረጉም ፊዚካል የሆነ ጉዳት ነው፣ ወይ ትሰበራለሽ ወይ ምናምን፣ ከዛ ትድኛለሽ። አንድ ሰው ደጋግሞ ለሚሰብራል እዚህ ምን አረኩ? እውነት ምን አረኩ? እሱ እኮ እኔ ስርስር ማአት ነገር ሊያጣራ ሞክሯል። እኔ እኮ አንድ ነገር እንኳን በቃ አመንኩት። አንድ ነገር እንኳን እንደዚህ ሊሆን ይችላል ብዬ ተናግሬ አላውቅም። በቃ አንድ ሰዓት ነው የሰራው ቴክስት የተላከለት። ያ ደግሞ ማንም ሊያደርግ የሚችለው ነገር ነው። በሰዓቱ ይቅርታ ጠይቃለሁ፣ በቃ ተላልፈናል። ከዛ በኋላ እሱ ስንት ነገር አድርጓል። ምንም አላረግሽም አንቺ ምንም በጥፎሽ ጥፋት የለም። ቢሆን እኮ ይሻለኝ ነበረ። አርጌ የሆነ ነገር አስከፍቼው ቢሆን በቃ በድዬው ነው ብዬ አርፋለሁ። ምንም ሳታረግ ምንም ሳይደረግ ይችላል እንዴ? ያለማረግሽ ነው ሊያሳርፍሽ የሚገባው እኮ ካንቺ ጥፋት ሲሆን ራስሽን መውቀስ ጀመሪያለሽ። ጥፋት ከሌለብሽ ግን ጀስት በቃ የዛው ፍላጎት ነው፣ ቀልድ ነው ማለት ነው። መጀመሪያ እሱ ጋር አይሉን ነው እሱ እንግዲህ እኛ ሪል መስሎን ነው እንደዛ እንትን ስንል የነበረው ያ ሁሉ ዋጋ የሚከፈልሽለት ለቴና ወይ ለጎዳ እንደገና ግን እወድህ ነበረ
የበቃ ተረጋጊ። እሺ ውሃ ጠጪ፣ አትሊስት ውሃ ጠጪ። ይሁንኪ ውሃ ጠጪ። ወይ እናቴ መጣሽ። እስቲ የሆነ ነገር በያስ በእናትሽ፣ ጨነቀኝ እኮ እኔ። ምን ነው ከአዚ ጋር እንዴ? ምን ላድርግና እኔ ግራ ገባኝ እኮ ጨነቀኝ። አትሊስት እሷ ትምጣና የሆነ ነገር ታድርግ ብዬ አረሳዬ ተረጋጊ። ደግሞ እንደገና እግዚአብሔር በማርያም አታልቅሽ። ሁሉም ነገር እኮ ይስተካከላል አይደል? ወደ በማርያም እኮ ሁሉም ነገር እኮ እናስተካክላለን። ምን ታልቅሻለሽ? አረሳዬ በፈጠረሽ ተጣላለ እሺ ለምን ስትረክተሽ ነው? እንደውልለታለን በኋላ ምን እንደውልለታለን ወይ ደግሞ ነገ እንደውልለታለን። ሲረጋጋ ማናገር እንችላለን። ተጣላለን እኮ ጸብ የለንም። በቃ ሰላም መሆናችን ነው የማውቀው። ስልኩም ያለኝ ተደጋጋሚ ማፍች ሊሆን ይችላል ብዬ አሰብኩኝ። በእኔ እንደውልለታለን። ሰላም የለም ከሀገር ወጥቷል። በዚህ መሆን የለብሽም ሰይ፣ አንቺ ምንም እኮ አላጠፋሽም። ያጠፋ አንደኛ ደግሞ ያጠፋሽው ጥፋት ካለ ለምን እንደዚህ ትሆኛለሽ? ምንም እኮ ያጠፋሽ አይሰራም፣ ዝግ ነው ስልኩ። አይሰራም እኮ እንዴት ልቀበለው ባንተ መገፋቱ ለአንዷ ምስኪን ነፍሴ መውደድ ላደከማ ሲሆን ማዘን ስለ ፍቅር ምንም ነገር አልተፈጠረም። ከዛ ተነስቶ ሀገሩ ሄዷል ሳይነግርሽ። ምንም ማውቀው ነገር የለም። በቃ እኮ እዚህ ጋር እኮ አንቺ ጥፋት የለም። ምንም ታውቂሻለሽ። ምንም ያደረግሽው ነገር ካለ ቀልድ ነው እንደ ህይወት ሰዓት መጥተው በፈለጉ ሰዓት መሄድ ይቻላል። ይቻላል፣ ግን ደግሞ እኮ በቃ ሁሉም ነገር እሺ እናስተካክለዋለን። እኔ አወራዋለሁ። ሲከፍተው ወይ ደግሞ እንችላለን። የለም ላሰብኝ የለም እኮ ሲጀመር ማውራትም አይጠበቅብንም። በቃ ይሄ እኮ ድንጋይነት እኮ ነው። እንደዚህ አይነት ቴክስት አድርጎ መሄድ ምንም ማድረግ አይጠበቅብንም ለሱ። የራሱ ጥፋት ነው እኮ ማለት ነው። ቁጭ አድርጎኝ በቃ በእንደዚህ ምክንያት በቃኝ እኮ ይባላል። በማልቀስ እኮ የሚመጣ መፍትሄ የለም አይደል? ፈልጌ ይመስልሻል? ቃል ፈልገሽ እንዳልሆነ ግን ደግሞ በቃ ይሄ እኮ የሱ ጥፋት ነው አይደል? ለምን ታለቅሻለሽ? ለምን መጉዳት ፈለገ? በዚህ ልክ ሳብነው እኮ ሊጎዳሽ የመጣን ሰው እንደዚህ ነው የሚልሽ። ሄዱ ተቀብዬው ስትነገር ሰይ ጠንካራ አልነበርሽ እንዴ? ኧረ ተይ ተይ በእናትሽ። በማልቀስ ነው የሚመልሽው። ንገሪኝ እስኪ እንደዚህ የሆንሽ ጭራሽ ደካማ እንደሆንሽ ነው እያሳየሽ እኮ ያለሽው አይደል? ለምን እንደምታለቅሽው ጥፋት ከሌለብሽ ድንጋይ እኮ መስማት ነው። እባክሽ አታልቅሽ። በጣም ያስጨነቅሽ ነው። እባክሽ ይሄ እኮ ድንጋይነት እኮ ነው። በአንድ ቴክስት ስንት ጊዜ አብሮ የነበረውን ሰው እኮ እንደዛ ያዙ ይልቀቁኝ ሲል የነበረ እንደዛ የሰው ልጅ አሳድጋለሁ ሲል የነበረ ታውቂያለሽ፣ በጣም እንዳምነው አድርጎ ሰርቶኛል። እሱ ጥፋት ነው። እሱ በቃ ስራው ይከፍላል። አንቺ ለምን ታለቅሻለሽ? እንኪስትሽ በኋላ መጣሽ ነው። ተረጋጊ ሰዬ፣ በጌታ ተረጋጊ።
እናንቺ ጠንካራ ሆነሽ ነው ማለት ነው። በዚህ መንገድ ላይ ሁሉ ነገር አንቺ ጠንካራ ነበርሽ። ንገሪኝ። በቃ ሰዎችም ሊጎዱኝ የሚመጡት እኮ በሱ ደካማ እንደሆንኩ ስለሚያውቁ ነው። ቃለው ሁሉ ነገር ትክክል እንደሆነ እኮ ስለሚያውቅ ነው። ለዛ እኮ ነው እንደዚህ የሚሆነው፣ እንደዚህ የሚቀብጠው እንደ ህፃን ልጅ ደካማ እንደሆንሽ ስላወቀ እሱ በኩል ደካማ እንደሆንሽ ሁልጊዜ ላያጠቃሽ ይመጣል ማለት እኮ። አንቺ እንደዚህ ነው እንዴ እጅ የምትሰጪው? እኔ ከአንቺ ብዙ ጥንካሬ እማራለሁ ብዬሽ ሳስብ ዛሬ አንቺ እንደዚህ ነሽ። ለአንድ ተራ ወንድ ብለሽ እንደዚህ መሆን አለብሽ እንዴ? ሲጀመር ኤክስሽ ከነበረ እኮ ምንም አዲስ ነገር አይኖርም። ይሄን በጥሩ ነገር ከማረግ ወደ ኋላ በተጎዳበት ሰዓት የወጣው ይኸውልሽ እኮ አውቆ የሚያስፈልገኝ ሰዓት ሰውን ለመበቀል ሰውን ለመጉዳት ከውጭ ሀገር ድረስ ይመጣል። አብሮሽ ቆይቶ ደካማ በሆንሽበት ሰዓት አበርትቶ ድገት ተነስቶ ይሄዳል። መጀመሪያውን እኮ ባይመጣ እኮ ይሻላል። ራሴ እኮ ተቋቁሜ እኮ ማለት እችላለሁ። ገባሽ? ደካማ አደረገኝ። ወይኔ ያዝ እናቴ ተረጋጊ በቃ። በቃ እንዴት ላይክ ይሄ ከራሴት ነኝ። በፈለገ ሰዓት መቶ በፈለገ ሰዓት ተነስታ ቢላ እንደዚህ አይነት ማለት ታረጅሽ መስጠት እኮ የለብሽም። ለምንድን ነው እንደዚህ የምትሆኚው እንዴ? እንዳምነው አደረገኝ ታውቂያለሽ። እንዳምነው አድርጎ በቀለው እንዳልል ምንም አላደረኩትም። ሰው እኮ እሺ በፊት በድየው ሄዶ ቢሆን ተመልሶ የመጣው ምናምን ተለሳልሶ ተበቀለኝ ብዬ አስባለሁ። በፊትም በራሱ ነው በድሎኝ ሄደው እኮ ይቅርታ ጠይቆ የሰው ልጅ እኮ ያሳድጋለሁ ብሎ ተቀመጠ እኮ ነው። እንኳ ማረም በቃ መረጋጋት ይባክሽ። ሰው እንዴት በዚህ በጣም በሚያስፈልጋት ሰዓት ምናምን አብራት መሆን ይገባል እንጂ አንቺ እኮ ጠንካራ ነሽ አይደል? ምን እንደዚህ ትሆኛለሽ? እንኳን መሟላት ፈልጊ ሰዓት ከዚህ ሰዓት አብረሽ ነው እኮ ያንቺ መጣት እኮ አልጠላሁትም። የእውነት ሰማ በእግዚአብሔር ያስጠመቅሽኝ ለምን ታውቂሻለሽ? ግን ምን ሆነሽ ነው? እግሯን አሞኝ ነው። ምን ሆነሽ ነው? እኔ ማን እንደዚህ እያለቀሽ እንደሽ አልፈልግም። ሰው ለማንቺ ላይ ጠራሽ ወደ ለምን ምን ሆነ? ጠራሽ ምን ሆነ ነው ማለት መጣላት ነው። አጣጣለው እስኪ ነገር እኮ አይደለም። ቆይ ምን ሆነ ነው? እኮ መጣላት ማለት አጣጣላለም እኮ እሺ፣ ለምንድን ነው እንደዚህ የምትሆኚው? ለምንድን ነው የምታለቅሽው? አጣጣላለም የምር አልተጣላንም። ግራ ገባኝ። ራሴ እንዴት ይላስረዳ። እሺ አሁን መጀመሪያ ተረጋጊና ሳታለቅሽ ስለስፈልግ ነው። ምንም ማልቀስ ማለት የለም ይችላል። ለምን መጀመሪያ ራስሽን አረጋግጥ። ለማረጋጋት ማለት ምንድን ነው እንደዚህ ካይምሮ በላይ ነው እንደምን ማለት ይችላል። ማለት አንተ ወንድ ነው እና ታንተ ቀን የተገናኘ ነው። በእርግጥ በዚህ ልክ ማውራት አፈራው፣ ግን የፈለገ ነገር ቢሆን ላይ በቃ በአንድ ቴክስት ሰዎች ማለት ይቻላል ነው ላይክ ምንም ነገር ሳይኖርሽ በቃ ይሄ ልጅ የሆነ ስሜት አለበት አንቺ ማለት ነው። ከሌላ ማራስ ገደዳሽ እንድል ማለት ምን በቃ ትቷት ሄደ ነው ያለ ምንም ነገር ምናምን
ሳይፈጠር ምንም ሳላረግ በቃ በመሀል የሆነ ሰዓት ተጋጭተን ነበር። እሱ ያልሆነ ወሬ ሰጥቶ ምናምን ነግሬሃለሁ እኮ እዛ። ከዛ ግን በቃ ይቅርታ ጠይቁኝ ምናምን ሰላም ሆነ። ከዛ ውጭ ምንም የማውቀው ነገር የለም። ያልገባኝ ልሽ እኔ እኮ ለእድል እያልኳት ነበረ። ኢቭን ከትላንትና በኋላ እንደውም ትላንትና አጋጣሚ ቶሎ ስለተለያየ እንጂ ምናምን ስለሱም ነግረሽ ምናምን እሱን በደንብ ለመታወቅ እፈልጋለሁ ምናምን ያልኩ ነበረ። እሺ መጀመሪያ አንቺ ተረጋጊና ተረጋግተሽ ብታወሪኝ ይሻላል። እንደዚህ ባትሆኚ ማለት ነው። እንደዚህ ነው ራሱ ምንም ማለት ነው። ቀልድ ነው። የሰውት አበላሽ ታይምራው ተጠቀማለሁ እኮ አልገባኝም እኮ ለስራ ነው ሄደው ማለት ወደ እኮ ታዋቅረት ሄዳለህ እኮ ሲጀመር ውጪ ነበር እኮ እሱ። ከዛ በጣም በተጎዳሁበት ሰዓት እኔ ያለው ብሎ ሁሉ ነገር ትቶ ወጣ። የሆነ ነገር በተፈጠረ ቁጥር በቃ ተነስቼ እሄዳለሁ ነው የሚለው። ተነስቼ እሄዳለሁ እንደውም ላይክ አሁን መጨረሻ ስንታረቅ እኔ ፓስፖርት ሄዱላ ልስጥሽ አለ። ላይክ እሺ ብራብ ብዬ ግን አልተቀበልኩትም። ምክንያቱም ፈልገህ ነው ልትቆይ የሚገባው እንጂ አስገድጄው ምናምን እንዲሆን አልፈልግም። ሲቀጥል በዚህ ልክ ቢሆናል ብዬ እኔ እኮ ወሬ አልሰማም። እሱ እኮ መዓት ወሬ ሰምቶ ተመጣጠናል። ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ። ብከፋም በውስጤ ላኑረው ህመሜ አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ። ግን በቃ ወይ ባትሪ ዘግቶበት ነው ጥሩ ነገር ነው እያሰብኩ የነበረው። ምክንያቱም በዚህ ልክ እኔ አሁን አላ ሜዳ ላይ ጥሎኝ ድንገት ተነስቶ ይሄዳል ብዬ ላስብ ልሂድ ቤቱ ልሂድ ወይ ለምን አትነግሪኝ? የለም በቃ ቴሌግራም ላይ ቴክስት ያደረገልኝ ተመልሼ ሄጃለሁ ውጭ አትፈልጊኝ አለ። እኔ እኮ አሁን እውነቱን ይስፋል እንዴ እኮ ያሰብኩኝ ሄጃለሁ ጓደኞቹ ምናምን ለማናገር ነው። ሲቀጥል እንኳን ሄዳ በቃ እንኳን ላንቺ የማይጠቅም ሰው ከህይወትሽ ቢወጣ ምንም ሰይሱ እኮ መሄድ ብርቅ እኮ አይደለም። መሄድ ብርቅ እኮ አይደለም። ምንም አላረግሽም። ምንም በዚህ ልክ እኔ ላይ ይጫወታል። ይሄ ነገር ለስተኛ ጊዜ ሁለተኛ ጊዜ ድንገት ተነስቶ ይሄዳል። በቃ አሁን እሷ ላይ መፍረድ ሳይሆን በቃ አታልቅሽ። በቃ ምንድነው እንደዚህ የምትኙ? ሄደ በቃ ይሄ ሰው እኮ እያስመሰለ ነበር ማለት ነው። ካንቺ ላይ ሲቆይ የነበረው ጀስት የማይፈልግሽ ሰው ከሆነ ማለት ነው ቁጭ አድርጎ ቢጠይቀኝ በቃ ልሄድ ነው ቻው ካው ባላ ፈልጊኝ ቢለኝ ምን አለ? አንቺ እሷን ወንድ ነኝ ብሎ ነው ስርዓት ያለው ሰው አይደለም። እንደዛ ስርዓት ያለው ሰው ስላልሆነ እኮ ነው። ስርዓት ያለው ሰው እንደዛ ቁጭ ብሎ ይጠይቃል። ስርዓት ስለሌለው እኮ ነው። እንኳንም ከህይወትሽ ወጣ፣ እንኳንም ከህይወትሽ ወጣ። ምክንያቱም ሌላም ቀን እንደዚህ ነው የሚያደርግሽ። ከዚህ የበለጠ ነገር ይኸውልሽ፣ አሁን አንቺ እንደዚህ መሆን አይጠበቅብሽም። ስለዚህ ከሆነ ማለት ነው በቃ ምንም እንትን አትበል። ይሄ አንዲ የሚያነፋርቅም ጉዳይ አይደለም። በቃ እርሹ ለምን አረሹ ለምን አትይው እችልናው ወደሊ ጣላቶች ከርኩ ያገኝ መስሎ ድክመት እንደሆነ ስለሚያውቅ ስለዚህ በቃ ይሄን ድክመትሽን ለምን ነው አንቺ አደባባይ ላይ የምትወጪው? ለምንድን ነው ለሰው የምታሳይው? እኛ ፊት ራሱ እኮ እንደዚህ መሆን አይጠበቅብሽም ነበር ወይ? ለምን አትሊስት እሺ ተረጋጊ። የትም አትሄጂም ሳይ እሺ ተረጋጊ። አትሊስት ማላ ቤተሰብ ነው አንተማባለ እና ለምን አንቺ እንደዚህ ስትሆኚ እኮ ለምን ጊዜ ገባሽ? ለምን ነው ይሄን ደግሞ ማለት እኔ አሁን ጭራሽ እንደዚህ ሆነ የትም ነው ተቻተ ማለት ነው። ምንም ቢሆን ኦሬዲ አሁን ታስፈልጊናለሽ፣ እኛም ደግሞ በደንብ እናስፈልግሻለን። በቃ ለረጋጋው ደግሞ አልሆነም። ትረጋጊያለሽ። እኛ ጋር በቃ ሄደሽ ትረጋጊያለሽ። ታርፊያለሽ። ቤትም አትሄጂም፣ ራስሽን ቤትም አትሄጂም። እኛ ጋር ሄደሽ ትረጋጊያለሽ። ሁሉም ነገር ቀስ ነፃ ትሆኛለሽ። በማልቀስ እኮ የሚመጣ ነገር የለም። እነዚህ ጉዳዮች ለምንድን ነው የምታሳይው? እንዴ ከዚህ በፊት መጥቶ ሄደልሽ ከሆነ ይሄ ነገር አዲስ አይደለም። እሺ ወይኔ በቃ እንዳትሉኝ እሺ እንሂድ እኮ ቤት እንሂድ ነው። እሺ በይኝ። ምንም አናደርግም። እሺ ንገሪያት በእናትሽ።
ነገር አታውቅም። ነገር እኮ እንደነበረ ቀጥሎ ማለት ነው። ራስሽን ነው እኮ የምትጎጂው። ሰው እንዲህ ስለሆንሽ ምንም እሱ ይጠቀማል እንዴ? እሺ በይና እንደዚህ ስለሆንሽ ነገር የለም። እስቲ የሆነ ነገር ቢያዝ በእናትሽ ሰይ ተነሽ። አሁን ብቻሽን መሆን እኮ አያስፈልግሽም። እኔንም አሰሚኝም አንቺ አትሊስት ከነሱ ጋር ስንሆን ደህና ትሆኛለሽ። አንቺ እኛ እንደ ቤተሰቦች ሸታኝ ነው ንገሪኝ። እኛ እንደ ቤተሰቦች ሸታኝ ነው። እዚህ ነው ሁለተኛ እህት አገኘ ቤተሰቦች አገኘች ነበር እኮ እኛ ጋር እንሂድና ተረጋጋለች። በደንብ የሚያስፈልገውን ነገር እኛ እናደርጋለን። በቃ እንዲህ ስትሆኚ ደስ አይልም። እኔ ትላንት ስስቅ ያየኋት ልጅ ናት የምር እሷ እንደዚህ አይነት ደካማ ሲነሽ እንዴ? እኔ እኮ ጠንካራ ሲል ነው ላመሰግን ትላንት የመጣው። ምን ሆነሽ ነው? በአንቺ ብርታት ውስጥ እኮ ነው እህቴን ሳይ ነበር። ጀመሩት መንገድ ሁሉ በበረከት አይቋጭም። ቀን ለሰጠው ድል እንጂ ሰው ለምርጫው አይታጭም። በጊዜ ሰልፍ የተራ ወጭ ወራጁ ሲያራምደው የኔ ገላ ከትዝታ ማደር ለምዷል አንቺ እኮ ጠንካራ ሴት ነሽ አይደል? ሰይ በኢየሱስም በማርያም ካሜራውን አጥፊና ና ግዢ